ፊልሙ የሚጀምረው በሕክምና ኮሌጅ ውስጥ ሲሆን የተማሪዎች የአእምሮ በሰው ልጅ አካል ውስጥ ስላለው አስፈላጊ ትምህርት እየተከታተሉ ነው። ቆየት ብሎ ሱኒታ የተባለች አንዷ ተማሪ የሕክምና ፋይሎችን ስትመረምር የአጭር ጊዜ ትዝታ ማጣት ሾርት ተርም አምኔሲያ ችግር ያለበትን አንድ ታካሚ ማህደር ታገኛለች። ታካሚውም በራ የሆነ ሰው ሲሆን ይህ ኮንዲሽን የገጠመው ከዓመታት በፊት ከአንድ አጥቂ በደረሰበት አስከፊ ድብደባ ምክንያት በራሱ ላይ በደረሰ ጉዳት ነው። ከፕሮፌሰሯ ጋር ተገናኝታ ይህንን ምስጢራዊ ታካሚ ለትምህርት ፕሮጀክቷ መውሰድ እንደምትፈልግ ጠየቀች። ሆኖም እርሱ በጉዳዩ ውስጥ የፖሊስ እጅ በመኖሩ ምክንያት እምቢ አለ። በመቀጠልም ስለዚያ ሰው አሳዛኝ ሁኔታ ይነግራታል። ስሙም ሳንጃይ ይባላል። ሱኒታ አዝናለት እንደ እርሱ ያለ ሰው እንዴት በትንሽ ጊዜ ትዝታ ህይወትን እንደሚገፋ ታስባለች። በሚቀጥለው ትዕይንት ሳንጃይ ከአንድ ሰው ጋር ሲታገል ይታያል። ጠላቱን ካስወገደ በኋላ ፎቶ ያነሳውና በፎቶ ላይ የተወሰኑ ማስታወሻዎችን መጻፍ ይጀምራል። በመቀጠል ሳንጃይ ራሱን የሳተውን ሰው መበርበር ይጀምራል። ስልክ አግኝቶ በፍጥነት ካጂን የሚል ስም ያገኛል። ስሙም ያለፉትን ትዝታዎች ያነሳሳበታል። ነገር ግን ትዝታው በአንዲት ሴት የሹክሹክታ ድምፅ በድንገት ያበቃል። ጊዜ ሳያባክን የጋጂኒን ስልክ ቁጥር ጽፎ ከአካባቢው ይወጣል። ብዙ ሳይቆይ ፖሊሶች በወንጀሉ ስፍራ ይደርሳሉ። እንዲሁም ጥቂት ንጹህ የማይመስሉ ሰዎች ይደርሳሉ። አሁን በሳንጃይ እጅ ህይወቱን ያጣው ሰው የእነሱ አባል እንደነበር ግልጽ ነው። በሚቀጥለው ቀን ሳንጃይ ከእንቅልፉ ይነቃል። በፊተኛው ቀን ያደረገውን ምንም አያውቅም። ለመታጠብ ሲዘጋጅ በአካሉ ላይ የተጻፈ ጽሑፎቹን የሚቀጥለውን እርምጃ የሚያሳዩ መመሪያዎችን ያገኛል። ጽሑፎቹ ትዝታውን ያነቁታል። ቀደም ሲል የደረሰበትን አስከፊ ነገር ሲያስታውስ በፍጥነት በቁጣ ይሞላል። ይህ በእንዲህ እንዳለ ቀደም ሲል የወንጀሉን ስፍራ የጎበኘው አርጁን የተባለ መርማሪ በሳንጃይ እግር ስር ይከታተለዋል። አርጁን ከቦታው ላይ ትኬት አግኝቶ የነበረ ሲሆን ይህንን ማስረጃ ተከትሎ ለመሄድ ይወስናል። ትኬቱ ወደ ተገዛበት ጣቢያ ይሄዳል። የሚፈልገውን መረጃ ለማግኘትም ብዙም አልቆየም። ትኬት ሻጩ ትኬቱን ስለገዛው ረሺ ደንበኛ ይነግረዋል። አርጁንም ሳንጃይን ለመፈለግ ከትኬት ሻጩ ጋር በፍጥነት ይወጣል። ብዙም ሳይቆይ ከጣቢያው በሚወጣበት ጊዜ ላይ ያገኙታል። አርጁንም ወዲያውኑ ባሱን ያባረራል። በፍጥነትም ይደርስበታል። ነገር ግን ወደ ባሱ ሲገባ ሳንጃይ የትም አይገኝም። በሚቀጥለው ትዕይንት ሱኒታ በድንገት ከሳንጃይ ጋር ተገናኝታ ለአጭር ጨዋታ ታቆመዋለች። የራስ ቅል ጉዳቱን እንዴት እንዳገኘ በርካታ ጥያቄዎችን ካቀረበችለት በኋላ ሳንጃይ ተናዶ ለመሄድ ይነሳል። ሆኖም ሱኒታ የመጨረሻ ጥያቄ ጠይቀው በሚቀጥለው ጊዜ ስትቀርበው እንዲያስታውሳት ፎቶ እንድታነሳው ትለምነዋለች። በዚህ መሃል አርጁን ሳንጃይን መፈለጉን ቀጥሎ በቤቱ ያገኘዋል። እዚያም ጥቃት አድርሶ ካራገፈው በኋላ ያስረዋል። በመቀጠል ቤቱን ሲበረብር ማስታወሻ ደብተሩን፣ ዲያሪውን አግኝቶ የሳንጃይ ምስጢራዊ ያለፈ ህይወት መግለጥ ይጀምራል። እንደሚታወቀው ሳንጃይ በቴሌኮሙኒኬሽን ኢንዱስትሪ ውስጥ በጣም ስኬታማና ታዋቂ ወጣት ባለሀብት ነበር። ሁሉም ሲያጨበጭቡለት፣ ንግግር ሲያደርግ ይታያል። በሚቀጥለው ትዕይንት ፊልሙ ካልፓና የምትባል ትልቅ ደረጃ ለመድረስ የምትታገል ወጣት ተዋናይን ያሳያል። አንድ ቀን በማስታወቂያ ቀረጻ ላይ ያለች የሳንጃይ ኩባንያ ሰዎች ካልፓናን ይጎበኟታል። ሳንጃይ ባለው ዝና ምክንያት የስቱዲዮ አስተዳዳሪዎች ተደስተው ካልፓና የሳንጃይ ፍቅረኛ እንደሆነች ያስባሉ። ሆኖም ካልፓና ሰዎች የመጡት በቤቱ አቅራቢያ የማስታወቂያ ሰሌዳ መስቀል ስለፈለጉና የእሷን ፍቃድ ስለሚያስፈልጉ ብቻ መሆኑን ትረዳለች። ነገር ግን ለስራ ባልደረቦቿ እውነቱን ከመናገር ይልቅ ካልፓና በዚያ እብድ ሀሳብ ለመቀጠል ትወስናለች። ብዙ ሳይቆይ በተነገረችው የሐሰት ወሬ ምክንያት በአካባቢው ታዋቂ ትሆናለች። ነገር ግን ብዙ ሳይቆይ ሳንጃይ ስለ ውሸቱ አውቆ ያችን ውሸታም ተዋናይ ለመጎብኘት ይወስናል። ብዙም ሳይቆይ ወደ አንድ ትምህርት ቤት ተከትሎ አግኝቷት አካል ጉዳተኛ ስትረዳ ያገኛታል። ልጆቹን ስትንከባከብ ሲያት ልቡ ይለሰልሳል። ሊጋፈጣት የነበረውን ሀሳብ ይተዋል። በመቀጠል በአንድ የፊልም ስብስብ ላይ ይገናኛሉ። ካልፓና ሳንጃይን አይታ ስለማታውቅ ያንን ታዋቂ ባለሀብት እንዴት እንዳገኘችው ለማወቅ የሚስጥር አርቲስት ተዋናይ ይመስላታል። ሞኝነት በተሞላበት ሁኔታ የተቀየሰ የፍቅር ታሪክ ትነግረዋለች። ነገር ግን እውነቱን አውጥቶ ከመናገር ይልቅ ሳንጃይ አብሯት ለመጫወት ይወስናል። አሁን እሷ ታዋቂ ሰው ስለሆነች የትወና እድል እንዲፈልግላት እንደ መጠየቅ ያደርጋል። የማታውቀው ካልፓናም የኦዲሽን እድል ካገኘች እንደምትደውልለት በመንገር ልትረዳው ትወስናለች። ቆየት ብላ ደውላ የውስጥ ልብስ ማስታወቂያ ኦዲሽን እንዳለ ትነግረዋለች። ሳንጃይም ለዚህ ኦዲሽን ለመቅረብ ይወስናል። በሚቀጥሉት ቀናት ሳንጃይ ከካልፓና ጋር ብዙ ጊዜ ያሳልፋል። ሰዎች የምትረዳ ደግ ሰው መሆኗን ያህል ብዙ ሳይቆይ ሳንጃይ በፍቅር ይወድቅባታል።
አንድ ቀን የካልፓና ዳይሬክተር ያዘጋጁትን ድግስ ነግሯት ሁሉም የእሷ ፍቅረኛ እንደሆነ የሚያስቡትን ሳንጃይን እንድትጋብዝ ይጠይቃታል። ውሸቷ እንዳይወጣ በመጨነቅ ለአንድ ጓደኛዋ ደውላ እሱ ሳንጃይን መስሎ እንዲቀርብላት ትጠይቋለች። ነገር ግን በልምምዳቸው ወቅት እውነተኛው ሳንጃይ ገብቶ እሱን ለመምሰል የሚሞክረውን ሰው አሰቃቂ ትወና ይመለከታል። በመጨረሻም ካልፓና የተናገረችውን ውሸት በሙሉ ለሳንጃይ ትናገራለች። ስለዚህ እሷን ለመርዳት ሲል ሳንጃይ በምሽት ድግስ ላይ ራሱን መስሎ ለመቅረብ ይወስናል። በድግሱ ወቅት በታላቅ አቀባበል ይገባል። ብዙ ሳይቆይ ከሰዎች ጋር ሲጫወትና ለበጎ አድራጎት ድርጅቶች ገንዘብ ሲሰጥ ይታያል። አልፎም ተርፎም ካልፓና በዚህ ሁሉ ደንግጣ የወጣው ገንዘብ በሙሉ ከእሷ ኪስ የሚመጣ ይመስላታል። የሆነ ሆኖ ምሽቱን በሰላም ያሳልፋሉ። ወደ ቤት ሲመለሱ ካልፓና መሳቋን ማቆም አልቻለችም። ነገር ግን በድንገት ሳንጃይ ምን ያህል እንደሚወዳት ይነግራታል። ካልፓናም ደንግጣ ልታስብበት እንደሚያስፈልጋት ነግራው ከባሱ ትወርዳለች። ወደ አሁኑ ጊዜ ስንመለስ አርጁን የዲያሪውን መጨረሻ ደርሶ ታሪኩን ለመቀጠል ሌላ ዲያሪ ያገኛል። ነገር ግን ሳንጃይ ራሱን አውቆ ከታሰረበት ገመድ ከተፈታ በኋላ መርማሪውን በቁጣ ያጠቃዋል። የገባውን ፖሊስ ለማስወገድ የእሳት ማጥፊያ ይዞ ይነሳል። ነገር ግን እድል ሆኖ በደጅ የመጣ ሰው ያቆመዋል። በፍጥነት አርጁንን አስሮ ይሸሽገዋል። በመቀጠል በሩ ላይ ማን እንዳለ ለማየት ሲሄድ ዶክተሩንና ሰራተኞቹን ያገኛል። መርምረውት ይወጣሉ። ነገር ግን የዕለቱን ተልዕኮ የሚያስታውስ አላርም ይጮኋል። እሱም ጋጂኒን የሚያጠፋበት ቀን መሆኑ ያውቃል። ያ ሰው በዚያው ምሽት በትምህርት ቤት በዓል ላይ እንደሚገኝ ይታወቃል። ሳንጃይ ተዘጋጅቶ ወደ ትምህርት ቤቱ ያመራል። እዚህ ጋር ጋጂኒ የሚገኝበት ትምህርት ቤት በመሆኑ ሱኒታ እንደገና ታገኘዋለች። ለሳንጃይ ራሷን እንደገና ለማስተዋወቅ ትሞክራለች። ነገር ግን በማታው ትርኢት ስላላት ባልደረቦቿ በፍጥነት ይወስዷታል። በስነ ስርዓቱ ወቅት የሱኒታ ፕሮፌሰር የትምህርት ቤቱን ክብር እንግዳ ያስተዋውቃሉ። እሱም ከጋጂኒ ውጭ ሌላ አይደለም። ሳንጃይ ሰውየው ወደ ወንበሩ ሲመራ በቁጣ ይመለከተዋል። ካሜራውን አውጥቶ ጥቂት ፎቶዎችን ያነሳል። ከዚህ በኋላ ትክክለኛው ቁጥር መሆኑን ለማረጋገጥ ወደ ጋጂኒ ስልክ ይደውላል። ካረጋገጠ በኋላ በፍጥነት ይዘጋዋል። ሳንጃይ ወደ መኪና ማቆሚያው ሄዶ እንደገና ይደውላል። ነገር ግን ጋጂኒ ስልኩን አንዱ ሰራተኛው እንዲመልስ ይሰጠዋል። ሳንጃይ ጋጂኒ መስሎት ሰራተኛውን ወደ መኪና ማቆሚያው ጠርቶ እንደደረሰ ያጠቀዋል። ነገር ግን በፍጥነት የተሳሳተ ሰው እንዳስወገደ ይረዳል። ብዙ ሳይቆይ ጋጂኒ ሰራተኞቹ ወደ መኪና ማቆሚያው ገብተው ከባድ ጉዳት የደረሰበትን አባላቸውን ያያሉ። ሳንጃይንም ስለሚያዩት በፍጥነት ተኩስ ይከፍቱበታል። ነገር ግን ጋጂኒ ማንነቱን ሳያውቅ ማምለጥ ይቻላል። ረዳቱ ሲሞት ከተመለከተ በኋላ ጋጂኒ ማን እየተከታተላቸው እንደሆነ እንዲመረምሩ ለሰዎቹ መመሪያ ይሰጣል። በሚቀጥለው ቀን ሱኒታ ሳንጃይን ለመጎብኘት ትወስናለች። ያልተቆለፈውን ቤቱን ገብታ ባዶ ሆኖ ስታገኘው አካባቢውን መበርበር ትጀምራለች። ማፖችንና በሰዎችና በጋጂኒ ላይ ጥቃት ለማድረስ የተዘጋጁ ልዩ ልዩ እቅዶችን ታገኛለች። ከጥቂት ጊዜ በኋላ የታሰረውን አርጁንን አግኝታ ትፈተዋለች። በዚያ ጊዜ ሳንጃይ ተመልሶ ምንም የሚያስታውሰው ሰው ስለሌለ ሁለቱም በቤት ውስጥ ምን እየሰሩ እንደሆነ ይጠይቃል። አርጁን ይሸሻል። ሳንጃይም ያባረረዋል። እንዳለመታደል ሆኖ ከፊት ለፊት የሚመጣ መኪና ጋር ተጋጭቶ ሕይወቱ ያልፋል። ይህንን ሁሉ ያየችው ሱኒታ ደንግጣ ለማምለጥ ትሞክራለች። ነገር ግን ሳንጃይ አያትና ሊያባረራት ይጀምራል። ወደ አንድ ሞል ገብታ ሳንጃይ ማንነቷን እንዳያስታውስ በማሰብ ዕቃ እየገዛች እንደነበር ታስመስላለች። በመቀጠል እሷን ሲያባረር እንደነበር ይጠይቃታል። እሷ ግን ጓደኞች እንደሆኑና እሷን የሚያባረርበት ምክንያት እንደሌለው በመናገር ካደች። ሳንጃይ ይህንን አላመነም። ነገር ግን ሱኒታ ሕዝብ በተሰበሰበበት ቦታ የሚያጨሱ ሰዎችን እንዲታገላቸው በመጠየቅ ለማምለጥ ትችላለች። ጋጂኒ ማንም እስኪቀር ድረስ ጥላቶቹን በሌላው ላይ የነፍስ ግድያ ይፈጽማል። ነገር ግን አሁንም ቢሆን ሰው እንደሚከታተለው ስለሚያምን አይረጋጋም። ቆየት ብሎ በዚያም ቀን ሱኒታ ሳንጃይ ጉዳት ያደርስብኛል እንዲሁም ፎቶዬን ለመጥፎ ነገር ይጠቀምበታል ብላ በመፍራት ጋጂኒ እንዲረዳት ለመደወል ትወስናለች። ሆኖም በዚያ ጊዜ በጋጂኒ ቤት አካባቢ ተሸሽጎ የነበረውን ሳንጃይ ስልኩን አንስቶ ጋጂኒ መስሎ ይናገራል። ሱኒታ ሳንጃይ ምን ያህል አደገኛ እንደሆነ ነግረው ፎቶዋን ከእሱ እንዲመልስላት ትጠይቋለች። ይህንም ሳንጃይን ያናድደዋል። በመሆኑም ወደ እሷ ማደሪያ ሆቴል ይሄዳል። እንደ ድሉ ይሆንና ማምለጥ ትችላለች። ሱኒታ ማግኘት ስላልቻለችም በሊፍት ተፎካክሮ ይወጣል። ሱኒታ በፍጥነት መብራት አጥፍታ እሱን ውስጥ ታስረዋለች። በመቀጠል ለፖሊስ ደውላ እንዲይዙት ታደርጋለች። ፖሊስ ጣቢያ ሲደርሱ
ፖሊሶች በሳንጃይ አካል ላይ ያሉትን ታቶዎችና ስልክ ቁጥሮች ያገኛሉ። ፖሊሶቹ ቁጥሮቹን መደወል ይጀምራሉ። በመጨረሻም የጋጂኒ ቁጥር ላይ ደርሰው እሱ ወደ ፖሊስ ጣቢያ ይመጣል። ሳንጃይ ማደንዘዣ ተሰጥቶት ያገኘዋል። ሱኒታ ከሰጠችው ፎቶም ይለየዋል። ቆየት ብሎ የሳንጃይ ሰራተኞችና ዶክተር ፖሊስ ጣቢያ ይደርሳሉ። ፖሊስ ሳንጃይን እንዲለቀው ህጋዊ ሰነዶችን ያቀርባሉ። ምንም አይነት ክስ መመስረት ስላልቻሉ ፖሊሶች ይለቁታል። ከወጡ በኋላ ጋጂኒ ይከተላቸዋል። ወደ ቤት ገብተው ሳንጃይ አሁንም በማደንዘዣ እንደተያዘ ያገኙታል። ጋጂኒ እሱን ከማጥፋት ይቆጠባል። ምክንያቱም በጣቢያው ከሆነው ነገር በኋላ ፖሊስ በእሱ ላይ ሊጠረጠር ይችላል ብሎ ስለሚያስብ ነው። በምትኩ የሳንጃይን የመጨረሻ የትዝታ ጭራፎች ለማጥፋት ይወስናሉ። ማስረጃዎችም ካርታዎችን ይወስዳሉ። ያላቸውን ፎቶዎች በሙሉ ያቃጥላሉ። በአካሉ ላይ ያሉትን ታቶች በሙሉ ቀልመው ከመሄዳቸው በፊት ያጠፉታል። በዚህ መሃል የሳንጃይን ዲያሪዎች ወስዳ የነበረችው ሱኒታ ማንበብ ትጀምራለች። ብዙም ሳይቆይ ስለ ካልፓናና ሳንጃይ ታውቃለች። ሳንጃይ ፍቅሩን ከገለጸ በኋላ ካልፓናም ለእሱ ያላትን ፍላጎት ገልጻ ነበር። ነገር ግን ከባድ ግንኙነት የሚኖራት የገንዘብ አቅሟ ሲስተካከል ብቻ እንደሆነ ተወስናለች። በዚያም ምክንያት ሳንጃይ ተራ ሰው መስሎ መቀጠሉን ገፋበት። በሁለቱ መካከል ያለው ፍቅር እያበበ ሄደ። ሳንጃይም የሚችለውን እርዳታውን ሊያደርግ ነበር። አዲስ ቤት እንድታገኝ ውድድሩን እንኳን ለእሷ ጥቅም ሲል አጭበርብሯል። አንድ ቀን ለጥቂት ጊዜ ከሀገር ውጭ የመሄድ ፍላጎቱን ይነግራታል። በመጨረሻም ይሄዳል። የዲያሪው ማስታወሻ እንደገና ያበቃል። በዚህ ጊዜ ሱኒታና ጓደኞቿ ጉጉት አድሮባቸው ስለ ካልፓናና ስለ ሳንጃይ ጥቂት ፍለጋ ለማድረግ ይወስናሉ። በባቡር ውስጥ በካልፓና ከሰው አጋቾች የተረፈችበትን ታሪክ የምትናገር አንዲት ወጣት ሴት ያገኛሉ። እሷ በመዳኗ በከተማዋ ባሉ አጋቾች ላይ ትልቅ ዘመቻ ተካሄደ። ይህም በእነዚህ መጥፎ ድርጊቶች ውስጥ እጁ የነበረው ጋጂኒን በእጅጉ ጎዳው። ጋጂኒ ብዙ ሳይቆይ ካልፓናን አግኝቶ ይዝትባታል። አንድ ቀን ዛቻውን አሳክቶ ከረዳቶቹ ጋር ይጎበኛታል። በዚህ ጊዜ ሳንጃይ ከጉዞ ተመልሶ የአበባ እቅፍ ይዞ ካልፓናን ለመጎብኘት ይመጣል። በሯን ያንኳኳል። ነገር ግን ካልፓና ከጋጂኒ ሰዎች ተሸሽጋ ስላለች ለመመለስ አልደፈረችም። እሱ ከሄደ በኋላ የጋጂኒ ሰዎች አግኝተው ከባድ ጉዳት ያደርሱባታል። በሆነ ምክንያት ሳንጃይ ይመለሳል። ነገር ግን ፍቅረኛው በሕይወትና በሞት መካከል ሆና ያገኛታል። እዚያ ያ እኩይ ጋንግስተርና ሰዎቹ እንደገና ከመታየታቸው በፊት የጋጂኒን ስም በጆሮ ትንሾከሹካለች። ያጠፏታል። በሳንጃይም ራስ ላይ ከባድ ድብደባ ያደርሱበታል። ሱኒታ አሁን እውነቱን ተረድታ በፍጥነት ዲያሪውን ወደ ሳንጃይ በመውሰድ ስለ እሱ ያለፈ ሕይወት ማወቅ ያለበትን ሁሉ ትነግረዋለች። በቁጣ ተሞልቶ ወደ ጋጂኒ ደውሎ እኩይ ሕይወቱን እንደሚያበቃበት ይስትበታል። በዚህም ለመጨረሻ ፍልሚያ መድረኩ ይዘጋጃል። ሳንጃይ ጥላቱን ተከትሎ አግኝቶ በብዙ ረዳቶቹ መካከል ይፋለማሉ። በውጊያው ወቅት የሳንጃይ የሕክምና ሁኔታ ይነሳል። እዚያ ለምን እንደመጣ ይረሳል። ጋጂኒ ይህንን አጋጣሚ ተጠቅሞ ከባድ ጉዳት የማድረስ እድል ከማግኘቱ በፊት ያታልለዋል። አሁን የበላይነቱን አግኝቶ የካልፓናን ሕይወት ያጠፋበትን እኩይ መንገድ በሱኒታ ላይ ለመድገም ይሞክራል። ነገር ግን ሳንጃይ ሊያቆመውና በመጨረሻም ሊያስወግደው ይችላል። በዚህም ሁል ጊዜ ሲፈልገው የነበረውን በቀል ያገኛል። በሚቀጥለው ትዕይንት ለካልፓና መታሰቢያ የሚሆን የየቲሞች መኖሪያ ይገነባል። ሳንጃይም ከልጆቹ ጋር ሲጫወት ይታያል። ፊልሙም ያጣትን ፍቅረኛውን እያሰበ በዚህ ያበቃል። እንደዚህ አይነት ፊልሞች እንዲደርሷችሁ ሰብስክራይብ ማድረግና የደወል ምልክቷን ማብራት እንዳይረሱ።